አንተ ከኔ ጋር ማትጋት ነው የምገልጠው ፍቅሯን ንገረኝ ሳምሪ አንድ አምቡላንስ ጥሩ ባካችሁ የህክምና አገልግሎት ቶሎ በሉ የዲኤንኤ ውጤታችን ይዘን ነው የመጣ ነው እንግዲህ ዲኤንኤውን የምንከፍተው ነው የሚሆነው እንግዲህ ቢያስተካክልም ቢያፈርስም ይሄ ዲኤንኤ ሊያስተካክልም ሊያፈርስም የሚችለው የኛን ህይወት እንጂ ከዚህ ሰው ጋር ምንም ያገናኙ ነገር የለም የበላበትን መሶብ የረገጠ ቆሻሻ ሰው ልጄ ከሆነ እግዚአብሔር ይመስገን ነው ብዬ ነው ደግሞ ማምነው እኔ ልጄ ነው ብዬ ነው ማምነው ዜን ደግሞ ባይሆን እንኳን ማለት ነው አታስታውስ ያደረካት በምንድነው እኔንስ ይሁን እሺ እሷ ሰዓት እንደታስታውስ ያደረካት በምንድነው ከባለቤቴ ጋር ልትለዩኝ ማስባችሁ ሴራ ሰርታችሁ ከሆነም ምንም የሚፈጠር ነገር የለም እሱ አላወቀም እንዲባል ተኝቷል እንዲባል ብቻ ነው እየተፈለገ ያለው እዚህ ቪዲዮ ታዩን እንጂ የማንንም ይሁን አሳድጋለሁ የዚህ ልጅ ከሆነ ግን እንዲወርድ ነው የምፈልገው የማንንም ይሁን ማለት ምን ማለት ነው ማር ምናልባት እኮ ልጅ የሆነ ነገር ተፈጥሮ ከሆነ ብዬ ነው በቃ እሺ ይቅር ማለት ነው እኔ ምን አውቃለሁ እኔ ምን ማውቀው ነገር አለ ተረጋጉ በቃ ይኸውልሽ እንዳለ ያለውን ነገር ነግርሻለሁ እኔ በቃ ምንድነው ያለው ነገር ንገረኝ አንተ ማትረባ ውሻ አንተ ምን እንደደረክ እንደዚህ አይነት ነገር ተፈጠረ አንተ ትራክ ባገለግል ምን ባረኩ ነው ባባረው ባመጣው ከረንጋ ምን አይነት ነገር ያረጋችሁ የሰራው አንተ ነህ ራስህ የሰራው ስራ አፈተከመት እንዴት ነው አፈተከመት ያለው ባጎረስኩ ምን ማለት ነው እኔ ምንም እየገባኝ አይደለም ይኸውልህ ቪዲዮ መጣራት ባለበት መልኩ ይጣራ የሚያቀህ ሰው ነው ባይዘው የሚጎዳ ውስጤን አወቃ ህይወቴ እኮ ነው ተበላሸው የኔ ልጅ ነው ከኔ ያረገዘችው የኔ ልጅ ነው ያዘችው በሆዷ ባባ ነው አስገድዶ እኔ እንድታገባ ያረገ ምን ማለት ነው አስገድዶ ማለት አንተማ ህይወታችን ላይ አታስፈልገንም እያልኩ ነው እኔና እሷ መፍታት ያለብንን ነገር እያንዳንዷን ነገር እንፈታለን አሁን በሰላም አገናኘህን አይደል እኔና እሷ ምን ማለት ነው እንዴ ነገር እንዴት ታነሳለች አንተ ነው ቤት ውስጥ ወንዶች ያስገባለው ማገዝ ከቻለ ቢያግዘኝ ምንድነው ክፋት መኝታ ቤት የባለቤት መኝታ ቤት እንዴት ታስገባለህ አንተ ሰው ዝም በል እያልኩ መሰማኝም እንዴ ምንም አታመጣ ፊልድ ወጥቼ ሚስቴን በሰላም ስመለስ አገኛታለሁ ቤቴ ያገኛታለሁ ናፍቃኛለች ስንት ነገር አለ እኔ ምንም እየገባኝ አይደለም ነገሩ ስላልገባኝ ነው አንዴ ከዘበኛ ጋር ተኝተሻል ይሉኛል አንዴ ከሹፌር ጋር ተኝተሻል ይሉኛል ማን ነው እንደዛ የሚልሽ ሲጀመር ማን ነው እንደዛ የሚልሽ ለምንድን ነው ማይሆን ነገር ሚስቴን እንትን የምትውላት ይወላችሁ እርጉዝ ነች ከባለቤቴ አናት ከኔ አናት ውረዱ ምንድነው ፍላጎታችሁ ምንድነው እኔ ምንም እየገባኝ ኤልያስ ማን ነው ምናምን እያንዳንዱን ነገር ማወቅ ፈልጋለሁ የተፈጠረ ነገር አለ እንዴ ደግሞ ምንድነው የለበሽው ልብስ ራሱ ምን አይነት ፎቶ ምን አይነት ቪዲዮ ነው የተገኘው እኔም እኮ እሱን እኮ ነው መጠየቅ የምፈልገው አንተን አስገብተው የምትወጣው ቪዲዮ የሚያሳየው አንተ አስገብተው ትተው ስትወጣ ውድ ተመልካቾቻችን ቤተሰቦቻችን በሀገር ውስጥም ከሀገር ውጭም ያላችሁ በሰላም እንዴት ቆያችሁ እንዴት ከረማችሁልን ተመልሰን መተናል እንግዲህ በባለፉት ቪዲዮዎቻችን እንዳያችሁት የሳምራዊትን ታሪክ ጀምረን ነበር ሳምራዊት ባረገዘችው ልጅ የተነሳ የሚመጡትን እያንዳንዱ ነገሮች አይታቸዋል አንዴ ከዘበኛ አርግዘሻል አንዴ ከሹፌር አንዴ ከባልሽ የተባለች እቺ ልጅ ብዙ ነገሮች ውስጥ እየገባች ነው ጭራሽ ጓደኛዋ የራቁት ፎቶ እንግዲህ ከሹፌራቸው ወይም ከድርጅታቸው ሹፌር ጋር ይዛ እሱን ስታስፈራራው እንደነበረ ከዛም በኋላ ደግሞ እሱም እንዳጋጣሚ እሷ ሰክራ ባወራቸው ነገር ብዙ ነገሮችን ሲያወራ እንደነበረ አይታችሁ ከዛም በኋላ እንግዲህ በብዙ ፍለጋም አልፈጀብንም ብዙ ጊዜያትም ሳይፈጅብን ኤልያስን ከነበረበት ፊልድ ወጥቼ ነው ስራ ብሎ ነበር ከሀገር ውጭ ነበረ ከዛ በኋላ ተመልሶ እንግዲህ የነበረውን እያንዳንዱን ነገር አይታችኋል በባለፈው ቪዲዮአችንም ደግሞ ዲኤንኤ እናደርጋለን ተባብለን በመሃልም ያው ጸቦች ተፈጠሩ እኛም እንግዲህ ነገሮችን ለማረጋጋት ካሜራ አጥተን አረጋግተናቸው ዲኤንኤ ለማድረግ ተስማምተን ዲኤንኤ አድርገን ተመልሰን መተናል እንግዲህ ዛሬ ያው የዲኤንኤ ውጤታችን ይዘን ነው የመጣ ነው እንግዲህ ዲኤንኤውን የምንከፍተው ነው የሚሆነው እንግዲህ ዲኤንኤውን ከመክፈታችን በፊት ደግሞ እስኪ ስላለው ነገር ስለነበረው ሁኔታ ሰሞኑን ዲኤንኤ ከመምጣቱ በፊት ያሉትን እያንዳንዱን ነገሮች የምናወራ የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ እንደ ሁልጊዜያችሁ ሁሉ ሀሳብ አስተያየቶቻችሁን ጻፉልን የደውል ምልክት እየተጫናችሁ ሁሌ ጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ የበኩላችሁን አድርጉ እንላለን እስኪ መልካም ቆይታ ይሁንላችሁ ከግሩም ጋር እንግዲህ ዛሬ የዲኤንኤ ውጤት ደርሷል ዲኤንኤ ማለት የሁለታችሁን የሶስታችሁንም ህይወት የሚያስተካክል ወይ ሊያበላሽ ይችላል ወይ ሊያስተካክል ይችላል ብዙ ነገሮችን ሊፈታ የሚችል ነው ይሄ ዲኤንኤ ማለት እንግዲህ አንተም ትክክለኛ ሰው ትክክለኛ ባሏ ነኝ ትክክለኛ ከኔ ያረገዘችው እኔ ለትዳሬ ታማኝ ነኝ የምትል ከሆነ ይሄ ዲኤንኤ ትክክለኛ ወጣ እውነትም ሁለታችሁም ለትዳራችሁ ታማኝ ናችሁ
ጥሩ የሆነ ህይወት ነው ያላችሁ። እስካሁንም በመሃል ሲመጡ የነበሩት እናንተን ለማጣላት ወይም ደግሞ የእናንተን ትዳር ለማፍረስ የነበሩ ስለሆኑ እነሱ ነገሮች እንዲቀረፉ እናደርጋለን። እኛ በየትኛውም መልክ ይምጣ ዋናው ሰላምና የዚህ ልጅ ደህንነት፣ የተረገዘውም ልጅ ሴትም ትሁን ወንድ ተረገዘችው የሱ ደህንነት ነው እና የእናቲቱን። ተጨማሪ ደግሞ ይሄ ነገር አይበለውና ሆኖ የሱ ቢሆን ወይም ደግሞ የሌላ ሰው ከሁለታችሁም ውጪ ሊሆን ይችላል። ይሄ ዲኤንኤ ሁለታችሁ ነው የተወሰደው ካንተና ካንተ ዘረመል እና ከልጁ ተወስዶ ነው ዲኤንኤ ምርመራ የተደረገው። ከሁለታችሁ ውጪ ሆነ ማለት ደግሞ ይሄ ልጅ ወይ ከዘበኛው ነው ወይ ደግሞ ሌላ አካል አለ ማለት ነው ድምዳሜያችንና ምናልባት አንተ አርገውም ሊሆን ይችላል፣ ሳታረገውም ቀርተ ሊሆን ይችላል፣ ወይም ደግሞ እሷ ከሌላ ሰው ጋር ተኝታ አውቃ አምናበትም ሊሆን ይችላል። እሱን ነገር ግን ዛሬ እናረጋግጣለን። በዚህ ዲኤንኤ የምናረጋግጥ ነው የሚሆነውና እስኪ ይሄ ዲኤንኤ አንተ የልጁ አባት ሆነን ቢያረጋግጥ ምን አይነት ምላሽ ይኖራል? እኔ ወለብ መጀመሪያ ደረጃ እኔ ይሄ የሶስት ሰው ህይወት ያስተካክላል ምናምን ይሄ ዲኤንኤ መረጃ የሚባል ነገር የለም። ቢያስተካክልም ቢያፈርስም ይሄ ዲኤንኤ ሊያስተካክልም ሊያፈርስም የሚችለው የኛን ህይወት እንጂ ከዚህ ሰው ጋር ምንም ያገናኘው ነገር የለም። ይሄ ሰው ምክንያቱም የበላበትን መሶብ የረገጠ ቆሻሻ ሰው እና ስለ ውጤቱ ስናወራ ደግሞ ማለት ነው ይሄ ውጤት እንግዲህ ብዙ ነገር ተደርጎባታል። ባለቤቴ ላይ ብዙ ነገር ሀፕን ሆኖባታል ማለት የኔም ልጅ ቢሆንም ባይሆንም ይኸውልህ እሱ እኔ የኔም ፍቅር አይቀንሰውም፣ ምንም የሚያመጣው ለውጥ የለውም። ምክንያቱም ብዙ የተደረገባት ነገር አለ፣ እሷ የምታውቀው ነገር የለም እዚህ መሀል አይደል እንዴ? ይሄ ሁሉ ቪዲዮ ሲደረግ ይሄ ሁሉ ነገር ሲደረግ አላቅም እኔ አታቅም ብዬ ነው ማሰብ ፈልገው ማታቀው እኮ ያንተ ስራ ነው ምችለውም ምትምለውም እባክህ አስጨርሰኝ እያወራሁ ነው እኮ እንዳታቀር ይኸውልህ ተራ አለ በተራ ታወራለህ። ከዛ በኋላ ታወራለህ። አሁን ማውራውን ነገር ነው ያወራው እየሰማው ነው እኮ ስንቀመጥም ተነጋግረናል አይደለ? ሰው በሰላም ከተቀመጠ ታዲያ ለምንድን ነው እኮ ተረጋጋ በቃ አርፈ የሚለውን የሚያወራውን ያወራ። አንተ ልክ እሱ ከጨረሰ በኋላ ታወራለህ። በቃ እንደባለፈው አይነት ነገሮች እንዲፈጠሩ አልፈልግም። ቀጥል እና በቃ በአጠቃላይ ይሄ ውጤት ለኔ ምንም ነው ማለት ልጄ ከሆነ እግዚአብሔር ይመስገን ነው ብዬ ነው ደግሞ ማምነው። እኔ ልጄ ነው ብዬ ነው ማምነው። ዜን ደግሞ ባይሆን እንኳን የዚህ ልጅ ብቻ አይሆንብኝ ማለት ጥሩ ሰው አይደለም ያለው ነገር ሁኔታው ምኑ በጣም መጥፎ ሰው ስለሆነ የዚህ ልጅ ብቻ አይሆንብኝ እንጂ እኔ እሷን ስለምወዳት ስለማፈቅራት የማንም ልጅ ቢሆን አሳድጋለሁ። ችግር የለም ማለት ነው። የዚህ ልጅ ብቻ አይሆንብኝ ማለት ይሄን ቆሻሻ ለምን ነው ዝም ማታስብ? አንተ እኮ የሚያወራው እየሰማው ነው አይደል? ተረጋጋ። ዛሬ ይሄ ዲኤንኤ ሁሉም ነገር ይፈታል። ገባህ አይደል? እኔ እኮ ግልጽ ያልሆነ ነገር እየጠየቅኩ ያለሁት እኮ ይሄ ዲኤንኤ ሁሉም ነገር ይፈታል። ስለዚህ ተረጋግተህ የሚወራው ነገር ሰማ ይችላል የሚለው ሌላ ጥርጣሬ እኮ ገብቶ አይደል? ያንተ ይሁን የሱ ይሁን እኮ የሚፈታው ዲኤንኤ ነው። ከዛ በፊት ግን ስላለው ነገር ማውራት ስላለብን ነው ዲኤንኤ ከመክፈት በፊት እንደኔ ሌላ የተጠቀመባቸው ሰዎች ካሉ ቢነግረን ብዬ ነው እኮ እሱን እኮ እናጣራለን። ለምን አትረጋጋም? ቀጥል። የተጠቀመብኝ ሰው ምናምን ቀጥል። አንተ ቀጥል። በቃ ሆነም ቀረም ይሄ ውጤት የኔ ከሆነ እሰየው ነው፣ ተመስገን ነው። በሰላም ወደ ትዳራችን እንመለሳለን። ያለፈውንም ነገር ባይሆንም በሰላም ወደ ትዳራችን መመለሳችን አይቀርም። ምክንያቱም እኔ እና አንለያይማ። ለምንድን ነው ባይሆንም የምትለው? ይኸውልሽ ብዙ ነገር ደርሶብሻል ማር። ይኸውልሽ ያየነው ቪዲዮ አለ፣ ስንት ነገር እኚህ መሰሪዎች የሰሩብሽ ብዙ ስራ አለ፣ ያ ሁሉ ነገር አለ አይደለ? እንዳታስታውስ ያደረካት በምንድን ነው? እኔንስ ይሁን እሺ፣ እሷ ሰዓት እንዳታስታውስ ያደረካት በምንድን ነው? በቃ በአጠቃላይ ይኸውልህ የኔ የተጠየቅኩት ጥያቄ ይሄ ውጤቱ እንዲህ ቢሆን ነው አይደለ? የኔ ደግሞ ውጤቱ የትኛውም ሆነ ለኔ ችግር አያመጣም። ይኸውልህ ከባለቤቴ ጋር ልትለዩኝ ማስባችሁ ሴራ ሰርታችሁ ከሆነም ምንም የሚፈጠር ነገር የለም ከሷ ጋር። በቃ እንደዛ ከፈለክ ሲጀመር ይኸውልህ እዚህ መጨቃጨቅ ነው ያስፈልገኝ ነበር። ሌላ ነገር ፈልግ። ጥያቄው ምንም አይመለከትህም፣ አያገባህም እኮ የኛ ህይወት አይደል እንዴ? የኛ ህይወት እንጂ አንተ ህይወት አይደለም። እኔ ነው እኮ የተጠቀምከኝ። አንተን ምንህን ነው የምጠቀምህ? አንተ ከሹፍርና ውጪ ምንህ ይሰራል ብዬ ነው ምንህን ነው የምጠቀምህ አይደል? አንተ እኮ ለምንም ማጥቶን ሲጀመር እኮ ከሹፍርና ውጪ ለምንም ማጥቶን ማትረባ ሰው ነህ አይደል? ይኸውልህ አሁን እዚህ ጋር መነጋገር መሰዳደብ ሌላ ነገር ውስጥ እንድገቡ አልፈልግም። በቃ እንደ ትልቅ ሰዎች አይደላችሁ እንዴ? አቃለው ነገሩ ሊያናድድ ይችላል፣ ግን በቃ ተረጋጉ። ተነጋግረናል ነው ሌላ ኃይል ምናምን ትፈልጋለህ? እስኪ አንተ እሺ አንተ ፍታው። እኔ እንደው በዛ እሺ እኔን ሲጠቀም እሷ የት ነበረች? ያ ሁሉ ነገር ሲፈጠርባት ካልሰማች የት ነበረች? ነገር አንተ ማውራት የማይጠበቅ የት ነበረች? ይሄ ሁሉ ነገር ሲፈጠር ማለት ከሷ ጋር ተኝተሃል አንተ?
ያየውና እኔም እኮ እንዳንተ ነው አብረን እኮ ያየነው ፎቶ እኮ ሁለታችሁ እርቃን ሆናችሁ አንተም ራቁትን እሷም ራቁታን ሆና ነው። እሺ እኔ ሳላስታውስ ዛን ታይም አላስታውስኝ እሷ እንዳታስታውስ ያደርጋት በምን ነው ሲጀመር ማለት ነው። እሱ እንደማያውቅ እንዲደረግ ተደርጓል ቪዲዮ ላይ ራሱ ማለት ነው። እንደዚህ ሽንጡን ገትሮ የሚከራከረው እሱ አላወቀም እንዲባል አይተህ ከሆነ አብዛኛው ቪዲዮ ላይ ጨፍኖ ነው ያለው። እሱ አላወቀም እንዲባል ተኝቷል እንዲባል ብቻ ነው እየተፈለገ ያለው እዚህ ቪዲዮ ላይ። ይሄ ነገር ሴራ ተሰርቶበታል እንጂ ምንም ተኝቶም ላይሆን ይችላል። ይሄን ሴራ ስታዘጋጀው ለመልሱም አብረን ነበርክበት እንዴ? አብረን ያዘጋጀው በጣም እየተከራከርከ ነው እንግዲህ እውነት ያስመሰልከው። እኔ ሐሳቤን ገልጬልሃለሁ። ከዚህ ከማይረባ ሰው ጋር የመጨቃጨቅ መነታረክም አልፈልግም በዚህ ሰዓት ሐሳቤን ገልጬልሃለሁ። ይሄ ዲኤንኤ ሆነም አልሆነም ከሷ ጋር የሚለየኝ ምንም ነገር የለም። ስለዚህ ሆነም አልሆነም የሚለው ነገር ውስጥ አለ ማለት ነው። አለ እያልኩኝ አይደለም ከሆነም አልሆነም ግን ምናልባት ተፈጥሮ እንኳን ቢሆን ችግር የለውም እያልኩሽ ነው። እንዴት ሊፈጠር ይችላል? እንዴት ሊፈጠር ይችላል? ምናልባት ያረጋት ነገር ሊኖር ይችላል። ይሄ ሰው እኮ ለፎቶ ብቻ ላይሆን ይችላል። ይሄ ነገር አንተ እኮ ነው እዛ ቤት ይዘው የምትመጣው እንዴ? ለምን ነው በጣም ነገሩን የፈጸመው እኮ እኔ እኮ እያስፈጸምኳቸው እያረጋችሁ እያወራችሁ ነው እናንተ ያላችሁት። እኔ ስለዚህ ነገር ምንም ማውቀው ነገር የለም ብዬ ቤት ይዞት የመጣው እሱን ማን ነው? ከኔ ጋር ነው የሚመጣው አብሮ ሲመጣማ። ስለዚህ አንተ ነው ይዘው የምትመጣው ማለት ነው። ከመጣው በኋላ ምንድነው የምታደርገኝ? አልነገርከኝም እኮ። ከመጣው በኋላ ምንድነው የምታደርገኝ? ሲጀመር ሆዳም ከምግብ ውጪ ሌላ ምን ያስባል? ምግብ ነው የምትጠይቀኝ? ምግብ ሰጣለሁ፣ ምግብ ትበላለህ። አቃለው እኔ ወንድሜ ነብይ አምኜ ስለሆነ እሱን አንተ ታውቃለህ። ነገርኩህ። እሱን አንተ ታውቃለህ። ባቆም ለምን ጠይቃለህ? የምታደርገውን እኮ ችግር የለም። እሺ አንቺስ ምን ታስቢያለሽ ስለዚህ ዲኤንኤ ጉዳይ? ማለት ልክ መጣ አልመጣም የሚለው ነገር እኔ ምንም ማውቀው ነገር የለም። ምንም እየተረዳው አይደለም። አንዴ ዘበኛ ጋይሉኛል፣ አንዴ ሹፌር ጋይሉኛል። እኔ ምንም ማውቀው ነገር የለም። እኔ ከባሌ እንዳረገዝኩ ነው ማውቀው። እሱን ደግሞ ነግሬያችኋለሁ። የባሌን ልጅ ነው የተሸከምኩት። ከዚህ ሌላ ምንም ማውቀው ነገር የለም። የባልሽ ልጅ ማለት ስለዚህ ከሌላ ከማንም ሰው ጋር ግንኙነት ኖሮሽ አያውቅም። ኦንሊ ከባልሽ ጋር ነው። በቃ እኔ ማውቀው እሱን ብቻ ነው። ፎቶንም አየው እንጂ ቪዲዮንም አየው እንጂ እኔ ምንም ያደረኩት ነገር የለም። ቆይ እሱ ቤተሰቦቹ ጋር ያድራል አይደል? አሁን እንግዲህ እንደነገረኝ እሱም አንቺም ሲያጨቃጭቃችሁ እንደነበረ ብዙ ነገሮች ነግረሽኝ፣ እንግዲህ አንደኛ ይሄን ጉዳይ ጀመርንበት። ባለቤቴ ውጪ ከቤተሰቦቹ ጋር እየሄደ ያድራል ትያለሽ። የዛን ሰዓት ላይ ማን ነው ካንቺ ጋር የሚያድረው? አለች ሰራተኛ። ከሷ ጋር ነው አብረን የምናድረው። አበባ? አዎ ከሷ ጋር ነው አብሬት ማድረው። እሺ ስለዚህ ማንም ሰው እዛ ቤት ገብቶ አያውቅም? እኔ ማንም ሰው ቤቴ ውስጥ ገብቶ አያውቅም። ያቃል እህትና ወንድም እንኳን የለኝም። ቤቴ ውስጥ አመጣዋለሁ ብዬ ልናገር የምችለው በቃ ጓደኛዬ ናት። ቁልፍ ያላት እሷ ናት ሌላ ልትመጣ የምትችለው። ሌላ ግን ማንም የለም። በቃ ዘበኛው ነው ወዳጄ፣ ሰራተኛዋ ናት ወዳጄ፣ ጓደኛዬ በቃ እነሱ ናቸው። ሌላ ላመጣው የምችለው ሰው የለም። ስለዚህ ጓደኛዋ እኮ ታውቃለህ፣ ጓደኛዋ ብላ እሷ በሷ በኩል ብዙ አታስጨንቃት። ሁለቱም ይስተራላችሁ። ቁልፉንም ይዛለች፣ ካሜራውንም በሷ በኩል ነይና ቁልፉን ተቀበያላት። ቁልፉን ተቀብላ ካሜራ ዘርግታ እሱ ይወጣል። አየው ይሄ የቤት ቁልፍ ያቀዳችሁ ነው። ሌላ ያቀዳችሁ ትከለ የምን ሌላ ያቀድ የቤት ቁልፍ እኮ እኔ አይደለም የራስህ ቁልፍ እና የኔን ቤት ቁልፍ እኔ እንዴት ነው ለሷ ጓደኛ የምሰጠው? ምን አይነት ሄለን ቁልፍ አላት። ሲጀመር እኮ ያላት እኮ ካላቸው ቅርበት የተነሳ ሰጣት ነው አይደል እንዴ? ማለት ካላቸው ቅርበት የተነሳ ነው እንጂ ሰጠቻት በእኔ ምክንያት አይደለም የሰጠቻት። የሁለቱን ግንኙነት ደግሞ አንተ ነህ ይሄን ያህል ሄለንን ይሄን ያህል እየመከርካት ደግሞ ይሄን ካሜራ እንድትዘረጋ እኔ ስወጣ እንዲገቢ ብለህ ቁልፍም ያሰጣህ አንተ ነህ። ሴት ሄለን የምትባል ሴት ታውቃታለህ አላችሁኝ እንጂ እኔ በጭራሽ ነው ማላስታውሳት። የሃይስኩል ተመራችኋል፣ እንዲያርጋችኋል፣ እንዲብላችኋል። እኔ ምን ነው ትዝም አይለኝ ምንም በጭራሽ ማለት ነው። እኔ ህይወቴ ትምህርት ነበር። ህይወቴ በሰዓቱ ቤተሰቤ ነበር ህይወቴ። ደግሞ ሰክሰስም ሆኛለሁ በዛ መንገድ። እንዳንተ እኮ በትምህርት ወድቄ አይደለም ሹፍርና ላይ ምናምን ዝቅ ብዬ የገባሁት። ያለኝን ደረጃ እንኳን ታውቃለህ። ያለኝን ደረጃ ለዚህ ጋር የእናንተን ደረጃ ለመለካት ወይ አንተ ትልቅ ነህ አንተ ትንሽ ነህ ለመባባል አይደለም። ቆይ ባልየው ማለት የሷ የሚስት ነገር አያሳስብም? እዚህ ጋር ቁጭ ብላ ብዙ ነገር ውስጧ ተደራርቦ አንተ ስለሱ የበታችነት ስላንተ ማውራትም አልፈልግም። እኔ አሁን ዲኤንኤን ከፍታችሁት ያለውን ነገር ብናየውና ወደ መፍትሄው ብንሄድ ነው። ችግር የለም መጨቃጨቁ ከዚህ በላይ አያስፈልግም። እኔ የእናንተን ሐሳብ ማወቅ ፈልጌ ነው ቅድሚያ እና ይሄ ዲኤንኤ ሲከፈት ለሚፈጠረው ነገር ምንም አይነት እርምጃ እንዳትወስዱ። የልጅ አባት ሆንክም አልሆንክም ልጅ አንተም ሆነ የማንም ሰው ሆነ ያንተም የማንም ይሁን አንቺም ራስሽን አረጋጊ፣ ራስሽን ሬዲ አድርጊ። ልጅ ብቻ ይሁን እንጂ የማንም ይሁን አሳድጋለሁ። የዚህ ልጅ ሆነ ግን እንዲወርድ ነው የምፈልገው። የማንም ይሁን ማለት ነው ማለት ነው። ማር ምናልባት እኮ ልጅ የሆነ ነገር ተፈጥሮ ከሆነ ብዬ ነው። በቃ እሺ ይቅርታ
በቃ ይቅርታሽ። ስለዚህ ይሄንን ዲኤንኤ ይኸው ታያለህ፣ አንተም ድፍን ነው ይኸው ችም እንደምታየው እንግዲህ ይሄንን ዲኤንኤ ያደረግንበት አይታችኋል። የወሰድኳችሁ ሆስፒታል ብዙ ጊዜ ዲኤንኤ ስራዎች በሚያጋጥሙ ሰዓት የሚረዳን ሆስፒታል ነው። እንግዲህ ውድ ተመልካቾቻችን ሁሌ ለመግለጽ እንደምንሞክረው እንደዚህ አይነት የሕክምና ነገሮች ሲያስፈልጉ የዲኤንኤ ውጤቶች ብዙ ነገሮች ሲያስፈልጉን የምንሄድበት አንድ ሆስፒታል አለ። ያው ስሙ እንዲጠቀስለት ስለማይፈልግና ይህንን እንደ ቻሪቲ ወይም ደግሞ እንደ ቮለንተሪ ስራ ነው የበጎ አድራጎት ስራ ነው የምሰራበት። ምክንያቱም እዚህ ጋር የተጎዱ ሰዎችን ህይወት ለማስተካከል ብዙ ያልተፈታላቸውን ሰዎች ለመፍታት ስለሆነ የድርጅቴ ስም አይገለጽ፣ ነገር ግን እኔ እናንተን ነገር መርዳት እፈልጋለሁ እስከ መጨረሻው ድረስ አስተካክላለሁ ስለሚለን ሁልጊዜ እንግዲህ ስሙን አንጠቅስም። ግን ይኸው እንደሚያው እርግጠኛ ስለሆንኩኝ ይህን ቪዲዮ እንግዲህ ልባዊ ምስጋናችንን እናቀርባለን። የእነሱም ህይወት እንደዚህ ዲኤንኤ ተሰርቶላቸው የመጡት ህይወት እንደተስተካከለ የእናንተም ህይወት እንግዲህ መጨረሻው ጥሩ ይሁን፣ ሁሌ ችግር አይግባ እንላለን። እንግዲህ እስኪ ዲኤንኤውን ወደ መክፈት እንሂድ። ያው እንደታሸገና አሳይቻችኋለሁ። እንግዲህ ያው ከላይ ላይ ማህተም አለ አይታችሁታል። ስልክ ቁጥር፣ ቀን፣ ይሄ የተሰራበት አድራሻውና ማህተም ጭምር አለ። እንግዲህ ከስር ወደ ጉዳዩ ሲገባ የሳምራዊት አበራን ያረገዘችውን እንግዲህ ልጅ አባትነት የሚወስን ጉዳይ ይላል። እንግዲህ ከላይ ያለው ያንተ ነው የኤልያስ ሰለሞን ይላል። እንግዲህ እስኪ እዚህ ጋር እንደሚገልጸው በፐርሰንት ነው የተቀመጠው። ሳምራዊት አበራ ያረገዘችው ልጅ በተወሰደው ዲኤንኤ እና ከአቶ ኤልያስ ሰለሞን በተወሰደው ዲኤንኤ መሰረት አቶ ኤልያስ ሰለሞን የሳምራዊት አበራ ያረገዘችው ልጅ የአባትነት ውጤት ነው እዚህ ጋር የተቀመጠልን በፐርሰንት ነው የተቀመጠው። እንዳልኳችሁ በጣም እንግዲህ 0.1% ይላል። ቆይ ተረጋጉ። ቆይ ይሄ ነገር ገና መጨረሻው አልታወቀም። ያው እዚህ ጋር ደግሞ ከጀርባ ያንተ አለ። ቆይ ተረጋጉ። ያንተ አለ፣ የሱ ደግሞ አለ። የሱን እንስማ። የዘካርያስ ጌታሁን እኮ የዘካርያስ ጌታሁን ይላል። እዚህ ጋር ተመሳሳይ ነገሮች አሉት ኢንፎርሜሽን። ከስር ደግሞ እንደተቀመጠው የዘካርያስ ጌታሁንም እንግዲህ የዲኤንኤ ሳምፕል ተወስዷል። ከሳምራዊት አበራ ልጅ በተወሰደው ዲኤንኤ መሰረት አቶ ዘካርያስ ጌታሁን ሳምራዊት አበራ ያረገዘችው ልጅ የአባትነት በፐርሰንት 99.9%። ምን ማለት ነው? አባቱ እሱ ከዚህ ማይረባ እንዳንብኝ አርፈህ ተቀመጥ፣ ተረጋጋና ቁጭ በል። ምን ተፈጠረው? እኔ ምን አውቃለሁ? እኔ ምን ማውቀው ነገር አለ? ተረጋጉ። ምንድነው ምን ፈልጊው? ምንም ማውቀው ነገር የለም። አስቀብልኝ እንዴ! ተረጋጉ ብያለሁ። የሰማችሁ ነው። ተረጋጉ። ምንድነው ያደረገው? ሳምሬት እባክሽ ተረጋጊ። እባክሽ ሳምሬት ተረጋጊ። ይኸውልህ እንዴት ነው የተፈጠረው ነገር? አሁን ይኸውላችሁ ይሄን ነገር የሰማችሁኝ ነው። ይኸውልሽ ሳምሬት ተረጋጊ። ነገሮችን ማጣራት አይደለም። በቃ ተረጋጊ። እንዴት ተፈጠረ? የሚፈቱ ነገር ሁሉ በሚፈቱት መንገድ ይፈታሉ። በቃ ተረጋጊ። በቃ እንዳት ሳምሬት ተረጋጊ። እንዴት ሊፈጠር ቻለ ይሄ ነገር? መልሱልኝ። አሁን ከሁለታችሁ ነው መልስ የምፈልገው። ጠይቀው እንጂ ይሄን የማይረባ እኔ በምን ላቅ እችላለሁ? ይሄን ነገር እንዴት እንዳረጉት እንዴት እንደፈጸሙት እኔ ለቪዲዮ ጥቅም ብቻ መስሎኝ። መጀመሪያ ታውቀዋለህ፣ እዛ ከመሄዳችን በፊት ታውቀዋለህ። አታስመስል። እንዴት ተፈጠረ ይሄ ነገር? አሁን መልስ ነው። ከሁለታችሁም መልስ እፈልጋለሁ። እኔ ምንም መልስ እሰጣለሁ? ያረጉትን እኮ መጀመሪያም እኮ ሳምሬት ራስሽን አረጋጊ። በቃ አንዴ የተፈጠረው ነገር ይኸውልሽ፣ የተፈጠረው ነገር ተፈጥሯል። የተፈጠረው ነገር ተፈጥሯል። ነገር ግን ይሄ ልጅ የተረገዘበትን ምክንያት ማወቅ እፈልጋለሁ። አንቺም ማወቅ ትፈልጋለች። ስለዚህ ይሄን ነገር እንወቅ። በቃ ምንም አይነት ነገር እንዳታረጊ፣ ተረጋጊ።
ንገሩኝ፣ እንዴት የተፈጠረኝ ነገር መልሱልኛ። መልስልኝ። ምን ልመልስልህ? እንዴት ነው ልጅ ካንተ ልታረግ የቻለችው? እሱን እኮ ነገርኩህ። ስንጠይቀው እኔ አያገባም። እንዴት ነው ማለት ምን ማለት ነው? ስንጠይቅ እያየው ነው። ካንተ ነው ያረገዘችው እንጂ ከሷ አይደለም እኮ አይደል? የዚህ ሁሉ ሴራ ጠንሳሽ እሱ እንደሆነ ደግሞ አንተ ታውቃለህ። ታዲያ እኔ ምኑን አውቀዋለሁ? እኔ እኮ ምን እንደተፈጠረ የማውቀው ነገር የለም አይደል? እኔም እኮ እንዳንተ ቪዲዮ ላይ ነው ያየሁት። ስለዚህ ያ ነገር እንደተፈጠረ ደግሞ ሲንገረን። ስለዚህ ከሷ ጋር ተኝተሃል ማለት ነው? እሱን እኮ እኔም እንዳንተ ቪዲዮ ላይ ነው ያየሁት። እንደተፈጠረ እኔ የማውቀው ነገር የለም። እሷም እያለች ነው ምንም እንደተፈጠረ እኮ እሷም እኔም አላውቅም አይደል? ምንድነው የበደልኳችሁ? ቆይ ንገሩኝ። ምንድነው ያጠፋሁት ነገር? ምንድነው ያደረኳችሁ? ምንድነው የተፈጠረ ያለው ነገር? የነሱ ሐሳብ የነሱ ሴራ ካልሆነ በስተቀር ግንኙነትን የሚያህል ነገር እንዴት ነው ሰው ተኝቶ የሚፈጽም? ምን ማለት ነው? ሴራ ምን ማለት ነው? የሆነ ነገር ተደርጊያለሁ ምናምን ሚል ተልካሻ ምክንያት አታቀርብ አንተ ሰው። አንድ ሰው የወል ተልካሽ እንዲህ አይነት ነገር ከተደረገበት ሲጀመር ግንኙነት ለመፈጸም የሚያበቃ አቅሙም እንትኑም አይኖረውም። የሰራውን ሴራ በስነ ስርዓት ይወል በህጋዊ መንገድ ተናዘዝ። ካልሆነ ግን ማለት ነው ነፍስህን እያጠፋት ትናዘዛለህ። ይኸውልህ እዚህ ጋር ማስፈራሪያ ሌላ ነገር ትተዋለህ። ጀመር ይኸውልህ ነገሮቹ ቀላል ናቸው። ከዚህ በኋላ ያገኘንብህ ማስረጃዎች አሉ። የፎቶም የቪዲዮ ማስረጃዎች አሉ። እዛ ቤት እነሱን ይዘህ ስትገባ በዛ ላይ ደግሞ ስለ እርግዝናው የታወቀ ሰዓት እኛ እዚህ ቤት የመጣን ሰዓት ላይ ነው ጥለህ ፊልድ ብለህ ወደ ስራ ወጣኸው። ከዚህ በፊት ፊልድ ወጣ አታውቅም ስራ። ከዚህ በፊት አውጣው ማስረጃዎች አሉ። ይኸውልህ በጣም ቀላል ነው። አንተን ወደ አካካል ይሄዳለሁ። እዛ ያለው ነገር ትናዘዛለህ። ምን ነው ምና ከዚህ ይኸውልህ አሁን ካወራው ነገር ጋር ምንም ያገናኘው ነገር የለም እያልኩህ ነው። እኔ ይሄን ሴራ የፈጸሙት ይሄና አንድ ሄለም የምትባል የሷ ጓደኛ ናቸው እያልኩህ እሷን እኮ ይኸውልህ ሰማኛለህ። እሷ ያለው ነገር ተናዛለች። ሁለታችሁን ለማፋታት ብዙ ነገር እንደሞከረች ተናዛለች። እያንዳንዱ ነገር ተናግራለች። እንዴት ነው እሷ ላይ መረጃ ማሰበስበው? እኔ ጋር ምን የሚያውቀው ሰማኛለህ። እሷ ጋር ሙሉ መረጃ ወስደናል። ነገር ግን የወሰድነው መረጃ በጠቅላላ የሚጠቁመው አንተ እዛ ቤት ብዙ ወንዶችን ይዘህ ትገባለህ። እነሱን ካስገባው አሳየው እኮ ከዚህ በላይ ምን ቪዲዮ ትፈልጋለህ? ሚስት እንድትዳራ ታረጋለህ እያልከኝ እኮ ነው ያለው። እና ታዲያ ለምንድን ነው ወንዶችን ይዘህ የምትገባው? ምን ማለት ነው? ጓደኞችን ይዘህ በጋብቻ እሱም የሚመጣው ሁል ጊዜ አንተ ነው ይዘው የምትገባው። ከዚህ በላይ ምን ከቪዲዮ ማሳየት ሌላ ስልኩን አንጡልኝ፣ አቀብሉኝ፣ ስጡኝ። ከዚህ በላይ ምን ፈለክ ማስረጃ? እኔ እኮ አሁንም እኮ ይዣቸው እንደምገባ ምንም የሚከርኩት ነገር የለም። ግን ሚስቴ አብራቸው እንድተኛ ያረኩት ነገር አንተ ይኸውልህ፣ ይሄ እንደ ሴኩሪቲ ካሜራ ተደብቃ የቀረጸችው ነው። ገባላል። ይኸው እሱ አንዴ ያያየው ነው አይደለ? ይገባል። አብራችሁ ትገባላችሁ። ይኸው ወጣ። አንድ ያዝልኝ። ሲጀምር ለምንድን ነው ያመጣው? እኔ ምንም የማውቀው ነገር የለም እያልኩሽ ነው ማርያም። እነሱን አትመኛቸው። እኔ ምንም የማውቀው ነገር የለም እያልኩሽ ነው ማርያም። ለምን ነው የእነሱ ነው የምትሰሚው? ምንድን ነው? ለምን ምን ባጠፋው ነው? ምን ባደርግ ነው? ተረጋጊ። ነው እንደዚህ የምታደርገኝ? ምንድን ነው ጥፋቴ? አንተ መውደዴ ነው ጥፋቴ? ንገረኝ። አንተ መውደዴ ነው ጥፋቴ? በቃ ሁሉ ነገር ያደረኩት ይኸውልሽ ነው። ሁሉም ነገር አንቺ ስለማፈቅርሽ ነው ሁሉ ነገር ያደረኩት። ማለት በአጠቃላይ ማወቅ የምፈልጊው ነገር ከሆነ ይኸው በቃ አንቺ ስለምወድሽና ስለማፈቅርሽ ነው ሁሉ ነገር ያደረኩት። ምን ማለት ነው? አልገባንም። ስለዚህ እነዚህ ነገሮች አድርጋል እና የሷን ፍቅር የምትገልጸው ከኔ ጋር በማስተኛት ነው? ንገረኝ። አንተ ከኔ ጋር በማስተኛት ነው የምትገልጸው ፍቅሯን? ንገረኝ አንተ። ንገረኝ። ተረጋጋ። ንገረኝ። አርፈህ ተቀመጥ። ተረጋጋ። ወደ ተረጋጋ። ተረጋግተህ ተቀመጥ ብያለሁ። ያለው ነገር አልገባኝም። አስረዳኝ። በቃ ይኸውልሽ እንዳለ ያለውን ነገር ነግርሻለሁ። እኔ በቃ ምንድን ነው ያለው ነገር ንገረኝ። ይኸውልሽ ማርኒ ላጣሽ አልፈልግም። እሺ ይኸውልሽ እንደማልወልድ ያወቅኩት ቆይቼ ነው ያወቅኩት እኮ። እሱን እኮ ሰራተኛዋ ልክ ነበረች። ይኸውልሽ የባልሽን ክፋት የባልሽን ሴራ ስለማታውቂ ነው። ባልሽ እንደማልወድ ካወቀ እኔና አንቺን ለመለያየት የማያደርገው ነገር አይኖርም። ስለዚህ በቃ አንቺ ማርገዝ አለብሽ። ካላረገሽ ደግሞ እኔና አንቺ አንድ ላይ መሆን አንችልም። እኔና አንቺ አንድ ላይ ሆኖን ማለት ደግሞ ይኸውልሽ ባለቤትሽ ከስራ ያስወጣኛል። ባለቤትሽ ማለት ባላላት ሌላ አባትሽ ማለት እሺ ቀጥል። አባትሽ ይኸውልሽ ከህይወት ያስወጣኛል። ይኸውልሽ ከአንቺ ህይወት ያስወጣኛል፣ ከስራ ያስወጣኛል። ብዙ በደል ነው የሚያደርስብኝ። ይሄን ነገር ደግሞ መቋቋም አልችልም። እኔ ይኸውልሽ ያለዚህ ስራ ቤተሰቦቼን ማስተዳደርም ሆነ ማኖርም ሆነ ምንም ነገር ማድረግ አልችልም። ይኸውልሽ ቤተሰቦቼ ብዙ ነገር ለምደዋል። ብዙ ጥሩ የሆነ ህይወት ለምደዋል። ከዚህ ህይወት ድጋሚ ከወጡ ይሞቱብኛል። ይሄን ነገር ደግሞ ማጣት ስለማልፈልግ ነው ሁሉ ነገር ያደረኩት። በቃ ማጣት አልፈልግም አንቺን ማለት ለዛ ነው እንድትረጂኝ እፈልጋለሁ። እኔ ሸጥከኝ? ንገረኝ። ሸጥከኝ?
ንገረኝ ሸጥከኝ። ቆይ ታዲያ በመነጋገር መፍታት አይቻልም? እንደዚህ አይነት ነገር ሚስትን እንዴት ከሌላ ሰው ጋር እንድተኛ ማድረግ ትችላለህ? ቆይ ዘበኛውስ? በቃ ይኸውልሽ ብዙ አንቺ ማታውቂያቸው ነገሮች የዘበኛውስ ጉዳይ? ዘበኛውንም ሲጀመር ያስገባሁት ቤት ያስገባሁት በቃ ለዚህ ጉዳይ ነበር ማለት ብዙ ብርም የከፈልኩት ለዚህ ጉዳይ ነበር እኮ ሌላ ሰው መሀላችን እንዲገባ ምንም አልፈለኩም ነበር። በቃ ይሁን ነገር ያደረኩት ይኸውልሽ አንቺን ማጣት ስለማልፈልግ ስለማፈቅርሽ ነው እያልኩሽ ነው። እና ደግሞ ሌላ ማታውቂው ነገር ይኸውልሽ እናትሽም ልጅ እንዲኖር አትፈልግ ነበረ። በቃ ስለምን ኦኬ ይሄ ነገር ሁሉ አልሳካ ሲል ደግሞ ወደ ሌላ ነገር ማዞር ጀመርክ? ምንም ማዞር አይደለም። በቃ ይኸውልህ አባቷ ብዙ ነገር ደብቀዋታል። አባቷ በጣም መጥፎ ሴረኛ የሆነ ሰው ነው። እናት እንዳላት እንኳን አልነገራትም ነበር። አባቷ ትምጣ እዮሽ መጀመሪያ አባቷ ጥሩ ሰው ነው። እኔና እሷ እንድንጋባ ብዙ ነገር ሞክሯል። ገንዘብ ሰጠኝ ሊስትሮ ቦታ አግኝቷል ብለሃል አይደል? ሲጀመር እዚህ ደረጃ የደረሰው በእናቷ ሀብትና ንብረት ብቻ ነው። እሱ ምንም ያመጣው ሀብት ንብረት ምንም ነገር የለውም። አብረው ያፈሩት ነገር ነበረ። እናትየውን ጎዳና እንድትወጣ አረጋት። እናት የለሽም ብሎ እሷንም ያለ እናት ብቻውን ያለ እናት ጥሩ ሰው ሆኖ ያሳደጋት ያስመሰላት እንጂ ሲጀመር እሷ እናት አላት። እኔ ከሷ እናት ጋር ተዋውቃለሁ። እኔ አውቃት ነበር እናት ሳምሬት አይዞሽ እባክህ ሁሉ ነገር እንዳይፈጠር ነበር የሁሉ ነገር ማድረገው። ሳምሪ አንድ አምቡላንስ ጥሩ ባካችሁ የሕክምና አገልግሎት ቶሎ በሉ። አይዞሽ እባክህ ሳምሪ ወይ ሳምሪ